ያፌን በንጉርጉሮ የሆዴን በሆዴ ያረሩ መሳቅ ሆኖብኝ ልማዴ ያለው ሰውዬ ማን ነበረ? ሀይሚዬ አሁን ላይ ያለችበትን ሁኔታ ይገልጻታል። ቤተሰብ እንግዲህ በሀይሚና ብሩክ መካከል ብዙ ነገሮች አሉ። በመጀመሪያ ግን ዛሬ በተለቀቀው ቪዲዮ የተወሰነ ነገር ልበልና ወደ ቀጣይ ይሄድላችኋለሁ። ዛሬ የተለቀቀው ቪዲዮ ደስ የሚልም ነገር አለው፣ የሚያሳዝንም ነገር አለው። በነገራችን ላይ ይሄ ቪዲዮ የተሰራው ዛሬ ሳይሆን ትናንትና ሊቭ ላይ ከመግባታቸው መጀመሪያ ነው። ይሄ ቪዲዮ ራት ላይ የተሰራ ከዛ ደግሞ ሊቭ ላይ መጡ ማለት ነው። እና ሊቭ ላይ ራሱ ብዙ ነገሮች ተፈጥረዋል። በዛ ነገር ላይ እኔ ቪዲዮ መስራት ሁላ ፈልጌ ነበረ፣ ግን ደብሮ ነበር በጣም ማለት ነው ከምታስቡት በላይ። ምክንያቱም መሆን የሌለበት ነገር ነው እየሆነ የነበረው። እንግዲህ ዛሬ ሀይሚዬ ያው የትናንትና ቪዲዮ ነው ግን ያደረገችው ለብሩክ ያደረገችው ነገር ቤተሰብ ውስጧ ያለውን ነገሮች ሁሉን ነገር ቻርል አድርጋ ዋጥ አድርጋ ለሰው ደስታ እየሳቀች እየተደሰተች እያስመሰለች ብሩኬን እንዲደሰት ያደረገችበት መንገድ በጣም የሚገርም ነው። የምሬን ነው የምላችሁኝና ምን አለ ሁሉም ነገር ክሊን ሆኖ ሁሉም ነገር ጽድት ብሎ ተስተካክሎ ሁለቱም እንደዚህ በፍቅር አምነው ቢቀጥሉ ኦፍኮርስ ይቀጥላሉ። ግን አሁን ላይ ሀይሚ ውስጧ በጣም ብዙ ጥያቄ አለባት። ገባችሁ አይደለ? በጣም ክሊን ያልሆነ ነገር አለና ያን ነገር ደግሞ ሁላ ስለ ዱባይ ሁላ እያወራች ነበር። ዛሬ ግልጽ ሆና ዱባይ አትሄድም፣ ብሩኬ ግን ይሄዳል። ቤተሰብ ማለት ነው ትናንትም ተናግረዋል ሊቭ ላይ ማለት ነው። እና እንዲያውም እኛን ሁሉ ኦዲየንስን እስኪ ንገሯትኝ እናንተን ከሰማች እያለ ነበር። ሀይሚ ግን ተናግራለች አስቀድማ፣ ከዚህ በኋላ ብሩኬን በሄደበት እየተከተልኩ መሄድ አልፈልግም። ምክንያቱም ዛሬ ላይ እሱ አንዳንድ ነገሮችን እሷን ለማስደሰት የሚያደርገው ነገር ጊዜያዊ ነው። ገባችሁ? ግን ሀይሚ እያሰበች ያለችው ቀጣይ ህይወት አለ። በተለይ ሴት ልጅ ስትሆኑ አንዴ የምትወስኑት ነገር ወይ ይገላችኋል ወይ ያነሳችኋል። ገባችሁ አይደለ? ለመሰበርም ጠንካራ ሆኖ ለመቀጠልም የምትመርጡት ምርጫችሁ ነው የሚወስነውና ሀይሚ ምንድነው እያሰበቻለችው? ቀጣይ ላይ ትዳር ሁኔታ ሲገቡ ልጅ ሲመጣ ብሩኬ ምን ያህል ነው ይሄን ነገር የሚወጣው፣ ምን ያህል ለሷ ባል ይሆነኛል የሚለውን ነገር ነው ቼክ እያደረገች ያለችው። በመሀከል የተፈጠሩ ነገሮች ራሱ ጥያቄ ሆኖባታል። ምክንያቱም ምንም የተስተካከለም ጽድት ያለም ነገር ያለቀም ነገር ስለሌለ ማለት ነው። በአብሳላትም በኢየሩስም የተፈጠረው ነገር በብሩኬ ዙሪያ ምንም ጽድት ያለ ነገር የለም። በዚህ መካከል ደግሞ ተደባብሰው ዱባይ ብትሄድ ስትመጣም የሚገጥማት ያው ነገር ነው። ስለዚህ ሀይሚ ጋር እውነት አለ ብዬ ነው ማስበው። ምክንያቱም አልሄድም ማለቷ እዚሁ ነገሮችን በመጀመሪያ ብሩኬ እንደው እንደ ሀሳብ እኔ እንደ እህትነት ስሰጥ የዱባውን ነገር ብታራዝመውና እዚህ ጋር ኢየሩስ ጋም ያለውን አብሳላት ጋም በእርግጥ አንተ አስረድታል ግን ችግር አለ ብሩኬ ጋር። ችግሩ ምንድነው? ውስጡ ንጹህ ነው፣ ልቡ ንጹህ ነው አቃለሁኝ። ግን ደግሞ ይሄ ከላይ ነው፣ ሆያ ሆየ ነው። የሆነ ጠለቅ ብሎ ስሜቶችን አይመለከትም። እንደዛ ነገሮችን ቢመለከትማ ትናንትና እያንዳንዳቸውን አፋቸውን ያስዝ ነበረ። ሀይሚ ተናዳ ተበሳይታ እንደዛ እስከምትሆን ድረስ ዝም አይልም ነበር። ገባችሁ አይደለ? እዚህ ጋር ሁለቱንም ማራመድ አይቻልም ብሩኬ በመጀመሪያ ደረጃ እና ግን ሀይሚዬ እንግዲህ ያው ብሩኬ ለኔ በጣም እኔ ለማስደሰት በጣም ብዙ ለፍቷል፣ ብዙ ጥሯል። እኔ ደግሞ እሱን ለአንዴ ለመጨረሻ ጊዜ ነው እያለች የነበረው። መጀመሪያ መግቢያ ላይ ሰምታችሁ ከሆነ ለብሩኬ እራት ማዘጋጀት አለብኝ። እስከዛሬ እኔ ራሴ ብቻ ነበር እየበላሁ ምገባው ወደ መኝታ ክፍሌ። ግን አሁን ደግሞ እሱ ለኔ እንደዚህ ያህል ከለፋ እኔን ለማስደሰት ከሞከረ እኔ ደግሞ ለሱ የተወሰነ የመጨረሻው ማስደሰት ፈልጋለሁ በሚል ነው ቤተሰብ ይሄን የራት ፕሮግራም ያዘጋጀችው። ኦፍ ኮርስ የሚገርም ነበር ያዘጋጀችው። በርከት ያሉ ምግቦችን ነው የሰራችው። ተውባ ዝንጥ ብላ ነው የጠበቀችው ምናምንና በጣም ያምራልና በቃ ፍቅራቸው ምናምን የምትሰጠው ትሪት የምታደርገው ነገር ምናምን ሳይ ይሄማ ቻራና ዛንድራ ምን አለ በመካከላቸው ሰው ባይገባ። ብሩኬና ሀይሚ እኮ መቼም አይለያዩም። ግን እናንተ ለማለያየት የምትሞክሩ ሰዎች ቆይ እናንተ አታገቧቸው። ሀይሚን አታገቧት፣ ብሩኬን አታገቡት። ምን ጉድ ናችሁ? ለምንድን ነው ግን የራሳችሁ ላይፍ የማትኖሩት? የምሬን እኮ ነው። እና እንግዲህ በእንደዛ መልኩ ብሩኬን ያው አሪፍ ጊዜ እንዲያሳልፍ አድርገዋለች። እውነት ለመናገር የሚገርም ጊዜ ነው። ያን ነገር ሲመለከት ደግሞ ብሩኬ ምንድነው ነገሮችን የተወች ማለት ወደ ድሯ የተመለሰች አይነት ነገር ነው የተሰማው። ነው እንደዛ አይደለም ሀይሚ እያደረገች ያለችው። የውስጧን በውስጧ ቻል ያዝ አድርጋ ጥርጣሬዋንም ምንዋንም እንዴት ነው ማሩ የተቆረጠበት ንበሏት ሀይሚ ገባችሁ አይደል? የሆነ ነገር ሲመጣ ለመናደፍ ነው የሚሞክረው ንቡ። ምክንያቱም
ማሩ የለም የለፋበት ያጣፋጭ ነገር ተወስዶበታል። ገባችሁ አይደል? ሀይሚጋም እንደዛ ነው። በቃ ማለት ድሮ የነበራት ለብሩክ የነበራት ነገሮች ብዙ ነገሮች እንዴት ተሸርሽረዋል። በቃ እምነቶች ሁሉ ተሸርሽረዋል። እና ያን ነገር ብሩኬ ራስህ ማስተካከል ያለብህ ይመስለኛል። ልጅነት ይሁን አለማወቅ ይሁን አላቅም፣ በጣም ገራገር ነህ። ከላይ ነው ነገሮችን የምትላቸው እና ያ ነገር ደግሞ ሀይሚጋ ታውቃለህ እንትን አላገኘም፣ ነጥብ አልያዘልህም እና ዛሬ ያደረገችውን መጨረሻ አይታችሁ ከሆነ እያለችው ሁላ ነበር። ምንም ነገር አትጠይቀኝም፣ ከጠየቀኝ እነግረዋለሁ ግልጹን ብላ ነበርና ያው ብሩክ ግን ነገሮች የተስተካከሉ ስለመሰለው አሪፍ ጊዜ ብቻ ነበር ማሳለፍን የፈለገው ማለት ነው። እና ግን ይሄ ቪዲዮ እንደምታውቁት የተሰራው ትናንትና ሊቭ ከመግባታቸው መጀመሪያ ነው። ሊቭ ላይ ደግሞ በጣም ብዙ ሴቶች ብሩኬን እናፈቅርሃለን የሚል ጽሁፍ ይጽፉ ነበረ። እንደገና ሀይሚ ከቅዱሴ ጋር ትምጣ። ሲቀጥል ደግሞ ለምንድን ነው ያችን ቆንጆ አብሳላትን የማታመጣው? በዚህ ሰዓት ሀይሚ ፈገግ ብለው እየተጫወቱ የነበሩ ልጆች ማለት ባንዴ ነው ፊቷ ጥቁርቁር ያለው። እያንዳንዱ ነገር እየተናገረች ነበር። ሲጀመር እናንተ ናችሁ ጠላቶች ሁላ እያለች ነበር። እና ለምን እንደዚህ ታደርጋላችሁ? የሰውን ደስታ ለምንድን ነው የምታበላሹት? ማለት ለምን ታደፈርሳላችሁ? እዛ ጋ እኮ በጣም አሪፍ እየሄዱ ነበረ እና ቤተሰብ ከዛ በኋላ በቃ ከሊቭ ነው ከአንዳንድ የወጡት ብዙም አልቆዩም። ይሄ ማለት ምንድነው? ሲጀመር ውስጧ ጥርጣሬ ውስጥ እያለች ደግሞ እናንተ ይሄን ስትጨምሩ ምን ይሰማል? በቁስል ላይ ወይ ሚጥሚጣ ወይ ጫው መጨመር እኮ ነው፣ መነስነስ እኮ ነው። እናንተ በሰው ቁስል እንጨት ስደድበት ማለት ነው። እና እንግዲህ ከዛ በኋላ ብሩኬ ቲክቶክ ላይም ዘፈን ለቋል። እውነት ለመናገር ያው የፍቅር ነው፣ ሀይሚን ተቀበይ ነገር ነው፣ እንደማፈቅራት ንገሩልኝ ነው። ብድግ ብላ ነው ትታ ሄደችው። ማለት የተሰማትን ውስጡ ያለውን ነገር ከተናገረች በኋላ ሊቭ ላይ ትታ ነው ሄደችው። ብሩኬንም ትታ ነው ሄደችው፣ ሊቭም ሳይዘጋ ማለት ነው። እና እንደገና ደግሞ ኢንስታግራም ላይም እንደዛው ተመሳሳይ አይቻለሁ። ብሩኬ ፖስት አድርጓል ፎቶዎችን። ስቶሪ ላይ ግን ቤተሰብ በጣም አጠራጣሪ ነገር ነው ብሩኬ ከፎቶዎች ጋር አቀናብሮ ፖስት ያደረገው ማለት ነው። እና ፎቶን አጨልሞ ምናምን እና ያ ነገር ደግሞ በጣም ረበሸኝ። ሀይሚም ስቶሪ አድርጋለች የሆነ ያዘነ እሞጅ ያለቀሰ የሆነ እንባው ቅርር ያለ ምናምን እንደዛ አይነት ነገሮችን እሞጅ አስቀምጣለች። ይሄ ማለት ምንድን ነው? ሲጀመር በጣም በቋፍ ያለች ልጅ እናንተ ደግሞ ክብሪት ለኮሳችሁ ጫር አርጋችሁ ለኮሳችሁባት። ገባችሁ አይደለ? እንደዛ አይነት ሰዎች ብትቆጠቡ፣ የምሬን እኮ ነው። እና ብትቆጠቡ ምን ችግር አለው? እነዚህ ልጆች ቢያንስ እንኳን ሀይሚ ከልቧ እንኳን ባይሆን ትደሰት። በቃ ይሆናል ሊቭ ላይ ቢያንስ አሪፍ ጊዜ እያሳለፈች ነው፣ ነገሮችን ለመርሳት እየሞከረች ነው። ከዛ ጀርባ ደግሞ ማለት ከሊቭ ከመግባታቸው ጀርባ ደግሞ ዛሬ የተለቀቀው ፕሮግራም ነበረ፣ የራት ፕሮግራሙ ነበረ። ገባችሁ አይደል? ያን ሁሉ ልፋት ለፍታለች። በዛን ሰዓት በአንድ ጊዜ ድምጥማጡን አጠፋችሁት። እኔ በጣም ያዘርኩባችሁኝ። እንደዛ አታድርጉ። እንደዚህ የምታደርጉ ሰዎች ተቆጠቡ። ሲቀጥል እኔ ለሀይሚም ለብሩኬም አንድ መናገር ፈልገው ሀይሚዬ ማለት ነው እንደዚህ የሚያምር እውነቴን ነው የምላችሁ በጣም ደስ የሚል በእርግጥ ሴት ልጅ ወንድን ማስተካከል ትችላለች የሚባል አማርኛ አለ። እኔ አላምንበትም። መሆን ካለበት ደግሞ ሀይሚዬ ብሩኬን ማስተካከል ትችላለሽ። የኔ ውድ ነገር ማለት እንደዚህ ማዘን መቆዘም፣ ሰው የሆነ ነገር ሲልሽ በአንድ የመናደድ አይጠበቅብሽም። ታያቸው፣ እነሱ የራሳቸው አላማ ስላላቸው ነው። አላማቸውን ደግሞ ማሳካት አለብሽ ብዬ አላስብም። እነሱ እንዲደሰቱ ማድረግ የለብሽም። ስለዚህ ብሩኬም ደግሞ አንተ ጋ ያለውን ነገር በቃ የሆነ እንዴት ነው ጠለቅ ብለ ነገሮች እንደ ስማርት ሆን ማለት ጀንትልማን ገባ አይደለ? ሀይሚ ምን ያስደስታታል፣ ምን ያናድዳታል የሚለውን ነገር እያልክ ነበረ። ውስጧ ምን እንደምታስብ ሁላ እኔ ምንም እየገባኝ አይደለም፣ እያወቅኩ አይደለም እያልክ ነበር። ይሄ ደግሞ ምንነትን ያሳያል። በጣም ገራገር የበዛ ገራገርነትን ነው የሚያሳየው። እና ሀይሚ ምን እንደሚሰማት ማወቅ መቻል አለብህ። ምክንያቱም ከእሷ ጋር ብዙ ጊዜ አሳልፈሃል። ማሳለፍ ብቻ አይደለም አንድ ቤት እየኖራችሁ ነው። ገባህ አይደለም? ሀይሚ ምን ያስከፋታል፣ ምን ትወዳለች፣ ምን ያስጠላታል፣ በደንብ ጠንቅቀህ ማወቅ አለብህ ብዬ አስባለሁኝ። እንደኔ እንግዲህ ነገ የሚለቀቁ ቪዲዮዎችን እንመለከታለን። ብሩኬ እስኪ ስትረጋጋ አባብላታለሁ ሁላ እያለ ነበረ። እኔ ነበርኩኝ እስከሚወጡ ድረስ ምናምን ቁጭ ብዬ የተከታተልኳቸው ስለነበረ አይቻለሁኝ፣ ግን ተናድጃለሁኝ ከምታስቡት በላይ ማለት ነው። እና እንግዲህ ነገ የሚለቀቀውን ቪዲዮ ምን ላይ እንደሆኑ የምናይ ይሆናል። ብሩኬ ደግሞ ትተሃት ዱባይ እንዳትሄድ ተረጋጋ፣ ነገሮችን አስተካከል። መጀመሪያ ሀይሜን የምትፈልጋ ከሆነ ማለት ነው። እንገባ አይደለም